عليكم السلام ورحمة الله. صلاة ለሆነ ጉዳይ አቋርጦ ነው ያልከው? ጀመረ እንደገና። ኦኬ ሶላት መስገድ አቁሞ የነበረ ነው። ከዛ በኋላ ጀምሯል። ባለፈው ሰላቱ ላይ ምን ማድረግ አለበት? ባለማወቅ አቁሞ የነበረ ነው። ኦኬ መርሐባ ባለማወቅማ ይባላል። መርሐባ። እሺ ያው መስገድ የሚሰግድ ሙስሊም ባለማወቅ ተውኩኝ ማለት አይችልም። ምክንያቱም አውቆ መጀመሪያ ሲሰግድ ነበረ። ከዛ በኋላ አያስፈልግም ተባለ እንዴ? ምንድን ነው ያላወቀው? ለማንኛውም ያው በሆነ ባልሆነ ምክንያት ሊያቋርጥ ይችላል። አንድ ሰው ታቋረጠ አሁንም ተውባ አድርግ ነው። በህይወት እስካለ ድረስ ወደ ጌታ ተጸጽተህ ተመለስና ወደፊት ላለማቋረጥ ወስነህ መንጣት አለብህ ነው። ያ ያሳለፈው ሶላት ምን ያድርገው የሚለው ያው የተለያዩ እንትኖች አሉ የፈትዋዎች። አንዳንዶቹ ያው አውቆ እስካሳለፈው ድረስ መስገድ ቀዷ ያለበትም የሚሉ አሉ። ለምን አላህ Subhanahu Wa Ta'ala ሶላትን ሲያዝ ዝም ብሎ ስገዱ ብቻ አይደለም ያለው። እነ ሶላተ ካነት አለል ሙእሚኒነ ኪታበን መውቁታ ነው ያለው። ሶላት በአማኞች ላይ በጊዜ የተመደበ ግዴታ ናት ነው የሚለው። የተገደበውን ጊዜ አውቆ ታሳለፈ እንግዲህ ግማሽ ትእዛዝ አጉድሏል ማለት ነው። ሶላቱን አሳልፏል፣ እንደገና ደግሞ ጊዜውን ጥሷል ማለት ነው። ስለዚህ ባልታዘዘው ጊዜ ቢሰግደውም ተቀባይነት ስለሌለው እዛ አላህ በመደበው ሰዓት ነው መሰገድ ያለበት። ተዛ ውጭ የሰገደው መስገዱን እንዲያው ሊሰግድ ይችላል፣ ግን ተቀባይነት አለው ለማለት አንተ ህገ ወጥ ነው ማለት ነው። አላህ ባዘዘው ቦታ ያው ምንም የሚከለክለው ነገር ሳይኖር አውቆ ትቶታል። አሁን ግን እንትንታል አንተ ባልከው ሰዓት ሳይሆን የባልኩት ሰዓት ነው ሰግደው እንደማለት ነው የሚሆነው። ስለዚህ ተህገ ወጥነቱ አያመልጥም ነው። ቀዷ ቢወጣም ብዙዎቹ ቀዷ ታወጣው በቃ ይከፍልልኛል ብለው ነው የሚያስቡት። ወጥቶም አይከፍልለትም ነው። ስለዚህ አልከፈልለት ምን ትርጉም አለው መድከሙ ወደሚለው ይሄዳሉ ማለት ነው። ስለዚህ ያው ዋናው አሁን ተውባ ማድረጉ ነው። ተውባ አድርጎ ለወደፊት አላጓድልም ያለፈውን ጌታ ይማረኝ ብሎ ተልቡን እንታለ ያንን የብዙ አመታት ቀዷ እንደገና መድከሙ አስፈላጊ አይደለም። በዛ ፈንታ ግን ሱና ሶላት ያበዛል። ቀብልያ ባዲያ ጠብቆ ይሰግዳል። እንደገና ማንኛውም በአጋጣሚ የሚመጡትን ሱናዎች በደንብ ይከታተላል። እነዛ ሱናዎች እየጨመሩ ሲሄዱ አላህ ለዛ መጠገኛ ሊያደርግለት ይችላል ማለት ነው እንጂ ቀድታ አመት አቋርጬ ነበረ አመት እንደገና ቀዷ አላውጣ 2 አመት ማለቱ ፋይዳ የለውም ነው። አውጣለው ካለ የሚከለክለው ነገር የለም፣ ይድከም ይሞክር። ግን አላህ ባዘዘ ሰዓት ትተህ አንተ በፈለከው ሰዓት ስላደረክ እዳይን ከፈልኩ ብላ አትሰብ ነው። እዳው አልተከፈለም መጠየቁ አይቀርም ነው። ይሄ ከሆነ ተውባህን አጠናክረህ አሁን ትርፍ ሶላቶችን ዚክሮችን ማብዛት፣ ቁርአን መቅራት፣ እስትግፋር ማብዛት፣ ጌታ ይማረኝ ማለት በየጊዜው ነው የሚፈለግበት ነው። አይዋ መርሐባ